ኢትዮጵያ በጣም ሰፊ ሀገር ነች። በጣም በርካታ ሀብት ያለባት ነች። እስከ 18 ሰርግ ድረስ በአንድ ቀን ፋሲል ግቢ ውስጥ ይካሄድ ነበር። ከቡና ከአርት ቱሪዝም ከጂኦ ፓርክ ጋር የተያያዘ ይሄ ደግሞ ራሱን የቻለ ሌላ አዲስ ታርጌት። በጣም በርካታ የኮንፈረንስ ቱሪስቶች ወደ ሀገራችን እየመጡ ነው። አፍሪካ የኢትዮጵያ ዋና የቱሪዝም ደንበኞች መሆን ችለዋል። አይሾ ስፒድን ጨምሮ ታዋቂ ስፖርተኞች ቱሪዝም ሚኒስቴር በሁለት እግሩ ቆሞ ወደፊት መራመድ ጀምሯል። የስቶፕ ኦቨር ቱሪስት መሆናቸው አረጋግጠው ያለምንም የቪዛ ክፍያ ኢትዮጵያ ውስጥ እንዲገቡ እድል ይፈጥራል። This is Ethiopia, a land of extremes. በኢፌዴሪ ቱሪዝም ሚኒስቴር በ2018 በጀት ዓመት በጣም በርካታ ስራዎችን ስናከናውን ቆይተናል። ከዚህ ውስጥ ለምሳሌ ከዚህ ቀደም ጀምረን የነበረው ኢትዮጵያ ያላትን አጠቃላይ የቱሪዝም ሀብት የማወቅ ወይም አሴት ማፒንግ ሪሶርስ ማፒንግ የምንለውን ለመጀመሪያ ጊዜ በሲዳማ ክልል ከዓለም ባንክ ጋር በመተባበር አጠቃላይ ስራ የቱሪዝም ልማት ስራ ዴቨሎፕመንት የሚጀምረው ያለውን ሀብት አውቆ የት ቦታ ምን መሰራት ይችላል የሚለውን ነገር መረዳት ስለሚያስፈልግ በአገር አቀፍ ደረጃ ይህን ስራ አስጀምረን በተለይ በሲዳማ ክልል ያለውን ማጠናቀቅ የቻልንበት በጀት ዓመት ነው። ከዚህ በተጨማሪ ከዚህ በፊት የነበሩ ለቱሪዝም ገበያ የምናውላቸው ምርቶች የተለያዩ የቱሪዝም ፕሮዳክቶች ነበሩ። ከነኚህ ውጭ አዳዲስ ወደ ቱሪዝም ገበያ መቅረብ አለባቸው ብለን የምናምንባቸው ለምሳሌ የቡና ቱሪዝም፣ የቡና አብቃይ በሆኑ አካባቢዎች ቡና ካለበት የማሳ ከፍሬው ጀምሮ አክቹዋሊ የቡና ሴሬሞኒው ወይም ፕሮግራሙ እስከሚካሄድበት ድረስ ያለውን ትስስር የሚያሳይ እንደ አንድ የቱሪዝም ፕሮዳክት ለማድረግ ጥረት ያደረግንበት ነው። ሌላ ከቡና ባሻገር የአርት ቱሪዝም አዳዲስ የስነ ጥበብ ስራዎች፣ የእደ ጥበብ ስራዎች ኢትዮጵያ ካላት በጣም ዳይቨርሲፋይድ የሆነ ባህል ወይም ካልቸር አንጻር እነኚህን በሚያሳይ መልኩ የስነ ጥበብ፣ የኪነ ጥበብ፣ የእደ ጥበብ የምንለው እነኚህን ነገሮች እንደ አንድ የቱሪዝም ምርት ወይም ፕሮዳክት በመውሰድ ለመጀመሪያ ጊዜ ከዛሬ 2 ዓመት በፊት በጣሊያን ቬኒስ የኢትዮጵያን የስዕል ስራዎች ይዘን መሳተፋችን ይታወቃል። ዘንድሮም ሙሉ በሙሉ ዝግጅታችን አጠናቀን በቀጣይ ግንቦት ወር በቬኒስ ቤናሌ ለ6 ወር የሚቆይ ሀገራችን በደንብ ሊያስተዋውቅ የሚችል የስዕልን ስራ እንደ አንድ የቱሪዝም ፕሮዳክት አድርገን ወደ ገበያ መውጣት የቻልንበት ነው። በሶስተኛ ደረጃ ከዚህ በፊት የሚዳሰሱ የማይዳሰሱ ባህላዊ ቅርሶች፣ የተፈጥሮ ሀብቶች፣ ታሪካዊ ቦታዎች እያልን ቆይተናል። ነገር ግን በዘንድሮ ዓመት ለመጀመሪያ ጊዜ ከዩኔስኮ እና ከኮሪያ ጂኦ ፓርክ ባለሙያዎች ጋር በመቀናጀት ኢትዮጵያ ያላትን እምቅ ጂኦ ፓርኮች ለቱሪዝም ለማዋል ጥረት የተደረገበት በጀት ዓመት ነው። በተለይ በአሁኑ ሰዓት በማዕከላዊ ኢትዮጵያ ክልል ስልጤ ቡታጅራ አካባቢ የሚገኘውን ጂኦ ፓርክ በአፋር ክልል፣ በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል ያሉ የጂኦ ፓርክ ፖቴንሻሎችን ሙሉ በሙሉ ለይተን አውጥተናል። ቢያንስ በዘንድሮ ዓመት አንዱን በዓለም የጂኦ ፓርክ ሊስት ውስጥ ለማስመዝገብ የሰነድ ዝግጅት አጠናቀን ለዩኔስኮ ልከናል ማለት ነው። ስለዚህ ይሄ በጣም መሰረታዊ አዲስ ያመጣ ነው። ስለዚህ አዳዲስ ፕሮዳክቶችን ወደ ቱሪዝም ገበያ ይዘን ቀርበናል። እንደ ጂኦ ፓርክ፣ ቡና፣ የአርት ቱሪዝም ያልናቸውን አዳዲስ የእይታ ሽፍት አድርገን አዳዲስ ገበያ ይዘን እየወጣን እንደምንገኝ ለማንሳት ነው። ሌላው ከዚህ ቀደም በተጀመረው ልክ ግዙፍ የቱሪዝም መዳረሻ ልማት ፕሮጀክቶችን ለምሳሌ በጅማ በባሌ የሚሰሩ ከክቡር ጠቅላይ ሚኒስትር ጽሕፈት ቤት ጋር በመቀናጀት ያው ቱሪዝም ሚኒስቴርም እነኝህን ፕሮጀክቶች እንዲሰሩ የማስተባበር ስራውን አብሮ እየሰራ ይገኛል። በነባር የቱሪዝም መዳረሻዎች ላይ የእሴት ጭማሪ ስራዎችን አሁንም በ2018 በጀት ዓመት በላሊበላ የመሰረተ ልማት ማሟላት ስራዎችን እየሰራን ነው። በአማራ ክልል በጣና ሐይቅ የዳጋ እስጢፋኖስ አካባቢ እየሰራን ነው። በኦሮሚያ ክልል ወንጪ የእሴት ጭማሪ እየሰራን ነው። በድሬዳዋ የቀደመው ባቡር ጣቢያ ለገሃሬ
የቀደሙትን ባቡር ፉርጎዎች ወደ ቱሪዝም መዳረሻ እንዲሆኑ፣ ሬስቶራንት፣ የጁስ መሸጫ፣ የኮፊ ባር እንዲሆኑ፣ የእደ ጥበብ መሸጫ እንዲሆኑ በድሬዳዋ እነዚህን ነባር ባቡሮች አድሰን ኦልሬዲ ለአገልግሎት ዝግጁ አድርገናቸዋል። ወጣቶችን ኢንተርፕራይዝ አደራጅተን ስራ እንዲፈጠርላቸውም ጭምር እያደረግን ነው የምንገኘው። የቱሪስት መረጃ ማዕከላትን በየቦታው መክፈት። ስለዚህ እነዚህ የመዳረሻ ልማት ስራዎች አግሬሲቭሊ በቱሪዝም ሚኒስቴር አቅምም ጭምር እየተሰሩ እንዳለ ለመግለጽ ነው። ሌላው ከማስተዋወቅ አንጻር ኢትዮጵያን በዓለም አቀፍ ገበያ ለማስተዋወቅ እንዲቻል በ2018 በጀት ዓመት ለመጀመሪያ ጊዜ በአውሮፓ ሉሲ፣ ሰላምና ሌሎች የሀገራችን የሚያስተዋውቁ ቪዲዮዎችን በቼክ ሪፐብሊክ ሀገር ፕራግ ከተማ ብሔራዊ ሙዚየም ወስደን ኢትዮጵያ እንድተዋወቅ አድርገናል። ከዚህ ባሻገር በዓለም አቀፍ ታዋቂ በሆኑ ትሬድ ፌር ፕሮግራም በሚካሄድባቸው ለምሳሌ በእንግሊዝ ሀገር ለንደን እና ሌሎች ቦታዎች ሀገራችን ይበልጥ እንድትታወቅ የፕሮሞሽን ስራ፣ የሀገር ገጽታ ግንባታ ስራዎችን እያከናወን እንገኛለን ማለት ነው። በእኔ እምነት በአጠቃላይ በቱሪዝም መዳረሻ ልማት ሀብት በመለየት በማስተዋወቅ የጀመርናቸው ስራዎች አሉ። ሌላው በሀገር አቀፍ ደረጃ የተያዘውን የአንድ ማዕከል መሶብ አገልግሎት ማዕቀፍ ውስጥ የቱሪዝም ሚኒስቴር በተለይ የብቃት ማረጋገጥ፣ የአገልግሎት ሰጪ ተቋማት ደረጃ ምደባ፣ ለምሳሌ ሆቴሎች የኮከብ ደረጃ ምደባ፣ ሌሎች ለአገልግሎት ሰጪ ተቋማት የሚደረጉ የቱሪዝም ኢንቨስትመንት ድጋፎች በሙሉ በአንድ ማዕከል መሶብ አገልግሎት ውስጥ ገብተው እዛ ላይ አገልግሎቱ በተቀላጠፈና በተሳለጠ መንገድ ለተጠቃሚዎች እንዲሰጥ ጥረት ተደርጓል ማለት ነው። ስለዚህ ኢንድ ቱ ኢንድ ሀብትን ከመለየት መዳረሻን ማልማት፣ ማስተዋወቅ፣ እንግዶች ከመጡ በኋላ ደግሞ ጥሩ የሆነ አገልግሎት ከማቅረብ አንጻር እነኚህ እንደ ማሳያ ያቀረብኳቸው እንዳሉ ሆኖ በዝርዝር ብናይ በጣም በርካታ ስራዎችን ሰርተናል። ለምሳሌ በአሁኑ ሰዓት ከቅርብ ጊዜ ወዲህ እንግዲህ ባለፉት ጥቂት ዓመታት ከ5 በላይ የሚሆኑ ቅርሶችን በዩኔስኮ በዓለም ቅርስነት እንዲመዘገቡ አድርገናል። ብሔራዊ ፓርኮች የነበረባቸውን የጥበቃ ቻሌንጅ ወይም ፈተና በተወሰነ ደረጃ እንዲሻገሩና የብሔራዊ ፓርኮች የዱር እንስሳት ጥበቃ እንዲሻሻል አድርገናል። በተለይ በብሔራዊ ፓርኮች አካባቢ ህብረተሰቡ ከፓርኩ ተጠቃሚ እንዲሆን በማድረግ የቱሪዝም መዳረሻ ልማት ስራዎችን በመስራት ለምሳሌ በአዋሽ፣ በባሌ፣ በሰሜን ተራሮች ብሔራዊ ፓርክ እንደዚህ አይነት ጥረት እያደረግን ነው የምንገኘው። ሌላው እንደ ቱሪዝም ሚኒስቴር ከመቼውም ጊዜ በላይ ከክልሎች እና ከባለድርሻ አካላት ጋር የተሻለ ቅንጅት ፈጥረን የምንሰራውን ስራ እንዲያውቁ እንዲደግፉን፣ እኛም የፕራይቬት ሴክተሩ ወይም የግል ባለሀብቶች በሚፈልጉት ልክ የቱሪዝም ሚኒስቴርን ድጋፍ እንዲያገኙ ጥረት አድርገናል። ከትምህርት ተቋማት ጋር በመቀናጀት የሰለጠነ የሰው ኃይል በዘርፉ እንዲመሰረት ሰፊ ርብርብ እያደረግን እንገኛለን። በጣም በርካታ ስልጠናዎች በተለያየ ደረጃ ከጃይካ ጋር በመቀናጀት ከሲቢአይ ጋር በመቀናጀት ከክልሎች ጋር በመቀናጀት በራሳችን አቅምና በተጠሪ ተቋማት በጣም በርካታ ስልጠናዎች ተሰጥተዋል። ከምንም በላይ አጠቃላይ የቱሪዝምን ዘርፍ ያው ከለውጥ ጊዜ ወዲህ የቱሪዝም ዘርፍ ልዩ ትኩረት አግኝተው እየተሰራበት ያለ ዘርፍ እንደሆነ ይታወቃል። በተጨማሪም ግን አሁንም በሚፈለገው ልክ ውጤት እንዲያመጣ አጠቃላይ ዘርፉን ሪፎርም የማድረግ ስራ አሁንም እየሰራን ነው የምንገኘው። ይህ ሪፎርም አጠቃላይ መዋቅራዊ አደረጃጀቱን፣ የሰው ሀብቱን፣ የምንሰራቸውን ስራዎች በተለይ አገልግሎት በተቀላጠፈ መንገድ ከመስጠት አንጻር፣ የቱሪዝም ስራን በሰለጠነ መንገድ ከመምራት አንጻር፣ አጠቃላይ ያለንን የቱሪዝም ስራ ዓለም አቀፍ ተወዳዳሪ ከማድረግ አንጻር፣ የተሰራው ስራ ህብረተሰቡን ተጠቃሚ ከማድረግ አንጻር ሰፊ ስራዎችን እየሰራን ነው የምንገኘው። በአሁኑ ሰዓት ያው ቱሪዝም ሚኒስቴር በሁለት እግሩ ቆሞ ወደፊት መራመድ ጀምሯል። የቱሪዝም ዘርፍ መንግስት ለመጀመሪያ ጊዜ ደፍሮ አንደኛ የቅድሚያ የምሰጠው ዘርፍ ነው ብሎ በአደባባይ የተናገረበት፣ ካለው የፐብሊክ ኤክስፔንዲቸር ወይም ሀብት አውጥቶ ለቱሪዝም መዳረሻ ልማት፣ መሰረተ ልማት፣ ለቱሪዝም አጠቃላይ ስራ ወጪ ያወጣበት፣ የቱሪዝም ሚኒስቴር የሚባልም ራሱን ችሎ ጠንካራ ተቋም እንዲመሰረት ኃላፊነት ወይም ኮሚትመንት የተወሰደበት ወቅት ነው። ከዚህ አንጻር ለቱሪዝም አጠቃላይ እድገት በጣም በርካታ እድል የፈጠሩ ሁኔታዎች አሉ። አንዱ በሀገራችን ውስጥ ያለው ጠንካራ የኢትዮጵያ አየር መንገድ በየጊዜው አዳዲስ የቱሪዝም መዳረሻዎችን ታሳቢ ያደረገ በረራ በመጀመር ከተለያዩ የዓለም ሀገራት ጎብኚዎችን ወደ ሀገራችን ለማምጣት ትልቅ እድል ፈጥሯል። ከዚህ ጋር ተያይዞ በተለይ ኮንፈረንስ ቱሪዝምን
እንደ አንድ የቱሪዝም ሀብት አይተን እንደ ቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ የሚባል አቋቁመን ኮንፈረንስና ኤግዚቢሽኖች እዚህ ሀገር መምጣት አለባቸው የሚል አቋም ተይዞ የሌሎች ፌዴራል ተቋማትን እያገዙ በጣም በርካታ ከ150 በላይ የሚሆኑ ዓለም አቀፍ ኩነቶች በ2017 አስተናግደናል። አሁንም በየቀኑ በየሳምንቱ በጣም በርካታ ዓለም አቀፍ ኩነቶችን እያስተናገድን ነው። ስለዚህ የአየር መንገድ መኖርና እነዚህ ለኮንቬንሽን፣ ለኤግዚቢሽን፣ ለስብሰባ የሚሆኑ ማዕከላት ተገንብተው ማለቃቸው የቱሪዝም ሴክተሩ እንዲነቃቃ ትልቅ እድል ፈጥሯል። ሌላው በሀገራችን ውስጥ ካለን የባህል ስብጥር አንጻር በጣም በርካታ የሚሆኑ ከአዲስ ዓመት ጋር የተያያዙ እያንዳንዱን ብሔር ብሔረሰብ የሚወክሉ የተለያዩ ባህላዊ ክዋኔዎች፣ ፌስቲቫሎች፣ ከእምነት ጋር የተያያዙ በዓላት እና ክብረ በዓላት በጣም በርካታ ናቸው። ስለዚህ እነዚህ ከመስከረም ወር የሚከበሩትን ለምሳሌ እንደ መስቀል፣ ኢሬቻ፣ አዲስ ዓመት በጣም በርካታ መጥቀስ ይቻላል። ጥምቀት፣ ገና፣ የልደት ክብረ በዓል፣ ሌሎች እነኚህ በሙሉ በሀገራችን ውስጥ የሀገር ውስጥ ቱሪዝም እንዲያድግ በተለይ የሀገር ውስጥ ቱሪዝም ተረስቶ የኖረ ስለሆነ እሱ እንቅስቃሴ እንዲያድግ የውጭ ዓለም አቀፍ ቱሪዝምም ጭምር በሀገር ውስጥ ቱሪዝም ላይ መሰረት የሚያደርግ ስለሆነ ፋውንዴሽኑ የሀገር ውስጥ ቱሪዝም ስለሆነ በዚህ መሰረት ላይ የውጭ ኢንተርናሽናል ቱሪዝሙ እንዲያድግና የጎብኝ ቁጥር እንዲጨምር አጠቃላይ የቱሪዝም መዳረሻዎች በተለያየ ምክንያት ኮቪድን ጨምሮ በነበረው ጫናዎች ተቀዛቅዞ የነበረው በቀላሉ እንዲነቃቃ ባለሀብቱም ደፍሮ የቱሪዝም ሴክተር ላይ ሆቴል ላይ ሬስቶራንት ላይ ኢንቨስት እንዲያደርግ እድል ፈጥረዋል። በጣም በርካታ ቱሪስቶች ባለፈው ዓመት ከ1.4 ሚሊዮን ቱሪስት በላይ ነው ያስተናገድ ነው። ዘንድሮ ከዛ በላይ አቺቭ እናደርጋለን ብለን ነው እየሰራን ያለ ነው። እስካሁንም የተሻለ የቱሪስት ቁጥር መቀበል እንደቻል እናውቃለሁ ማለት ነው። ስለዚህ የቱሪስት ቁጥሩ የጨመረ በተለይ ይሄ ለሌዥር ለሆሊዴይ ለመዝናናት የሚመጣው ብቻ ሳይሆን ለኮንፈረንስ ቱሪዝምም ቅድም ባልኩት ቁጥር ልክ በጣም በርካታ የኮንፈረንስ ቱሪስቶች ወደ ሀገራችን እየመጡ ነው። ቤተሰብ ለመጠየቅ የቪኤፍአር የምንለው ቪዚቲንግ ፍሬንድስ ኤንድ ሪሌቲቭስ በቱሪዝም ከውጭ ሀገራት ከተለያየ ዓለም የዲያስፖራው ልጆች ወደ ሀገራቸው መጥተው ኢትዮጵያን ለማየት የተለያዩ ቦታዎችን ለመጎብኘት ቤተሰብ ለመጠየቅ የተለያዩ ኢቬንቶች ላይ ለመሳተፍ ጥረት እያደረጉ ይገኛሉ ማለት ነው። ከቡና ከአርት ቱሪዝም ከጂኦ ፓርክ ጋር የተያዘ ይሄ ደግሞ ራሱን የቻለ ሌላ አዲስ ታርጌት አዲስ ደንበኛ ከተለያየ ዓለም የሚስብ ነው የሚሆነው። ስለዚህ በነበረን ላይ እየደመርን አዳዲስ የቱሪዝም ፕሮዳክቶችን ወደ ገበያ እያመጣን አዳዲስ ገበያዎች ወደ ሀገራችን ቱሪስቶች እንዲመጡ ጥረት እናደርጋለን። እንደሚታወቀው የኢትዮጵያ አጠቃላይ ቱሪዝም መሰረት ያደረገው በአውሮፓና ሰሜን አሜሪካ ካናዳን ጨምሮ እዛ አካባቢ ላይ ያረፈ ነበር። በአሁኑ ሰዓት ከዚህ አልፈን አፍሪካ የኢትዮጵያ ዋና የቱሪዝም ደንበኞች መሆን ችለዋል። ኤርፖርት ሰው ቢሄድ በጣም በርካታ አፍሪካውያን ወደ ኢትዮጵያ እየገቡ ይገኛሉ። ኤሽያ ሀገራት የህንድና ቻይናን ጨምሮ የመካከለኛው ምስራቅ ሀገራት እስራኤል የአረብ ሀገራትን ጨምሮ አሁን ያለው ጦርነት እንዳለ ሆኖ እዛ አካባቢ ግን ወደ ኢትዮጵያ መምጣት ጀምረዋል። ሌላው የሀገራችን የሀገር ውስጥ ቱሪዝም ወይም ዶሜስቲክ ቱር እሱም እያደገ የጨመረ ነው። ወጣቶች፣ ተማሪዎች ሙዚየም የመጎብኘት ሀይክ የማድረግ እነዚህ የጉብኝት ባህል እንደ አጠቃላይ እያደገ የመጣ መሆኑን ለመግለጽ ነው። ለዚህ ሌላ ተጨማሪ እድል የፈጠረው የቪዛ ሪፎርም መደረጉ ነው። በሀገራችን ውስጥ ቪዛ በኦንላይን አንድ ሰው በኢንተርኔት በኢሚግሬሽን አገልግሎት ገብቶ መምጣት የሚፈልግበትን መረጃ ሞልቶ ቪዛ ማግኘት ይችላል። ኢትዮጵያ ውስጥ ከመጣ በኋላ ኤርፖርት ላይ ሆኖ ቪዛ ኦን አራይቫል ቪዛ ማግኘት የሚችልበት እድል አለ። አሁን ደግሞ የኢሚግሬሽን አገልግሎት በቅርቡ በሚኒስትሮች ምክር ቤት ያጸደቀው አዲስ የቪዛ ማሻሻያ አንደኛ ስቶፕ ኦቨር ቱሪዝም የሚል ጀምረናል። እንደምታስታውሱት ባለፈው ዓመት አካባቢ የነበሩ ኢኒሼቲቮች ስቶፕ ኦቨር ቱሪዝም በኤርፖርት በቦሌ አልፈው የሚሄዱ እንግዲህ እኛ የምንስበው 1.4 ሚሊዮን አካባቢ ብለናል። ኢትዮጵያን አልፈው በቦሌ የሚሄዱት ግን ከ15 ሚሊዮን በላይ ደንበኞች ናቸው። አብዛኞቹ ኢትዮጵያ መጎብኘት ይችላሉ ብናስተዋውቅ። ስለዚህ እነሱን ስበን ለማምጣት ጥረት ስናደርግ ቆይተናል። ስቶፕ ኦቨር ከኢሚግሬሽን ጋር ከአየር መንገድና ኤርፖርት ጋር ስምምነት ፈጽመናል። በዚህ መሰረት ስቶፕ ኦቨርን እውን ለማድረግ አልፈው የሚሄዱ በጣም ረዥም ሰዓት ኤርፖርት ላይ ተቀምጠው ተኝተው የሚያሳልፉትን አዲስ አበባና ዙሪያውን ስኬጁልድ የሆነ የአየር በረራ ያለባቸው ለምሳሌ ባህር ዳር በቀን ከ10 በላይ ፍላይት አለ። ባህር ዳር ደርሰው ሊመጡ ይችላሉ። ጠዋት ደግሞ 3 ሰዓት ሊመለሱ ይችላሉ። ባሌ ደርሰው ሊመለሱ ይችላሉ። አርባ ምንጭ ደርሰው ሊመለሱ ይችላሉ። አክሱም ደርሰው ሊመለሱ ይችላሉ። ስለዚህ እንዲህ አይነት ነገሮችን ታሳቢ ያደረገ
የስቶፕ ኦቨር ቱሪዝም ኢኒሼቲቭ ጀምረናል። ለዚህ የሚረዳ ኢሚግሬሽን አገልግሎት አሁን ያሻሻለው ያጸደቀው የቪዛ ሬጉሌሽን ላይ ስቶፕ ኦቨር ቱሪስት የሚሆኑ እስከ 7 ቀን የሚቆዩ ከ24 ሰዓት ጀምሮ እስከ 7 ቀን አካባቢ የሚቆዩ ጎብኚዎች የስቶፕ ኦቨር ቱሪስት መሆናቸው አረጋግጠው ያለምንም የቪዛ ክፍያ ኢትዮጵያ ውስጥ እንዲገቡ እድል ይፈጥራል። ይሄ በጣም ትልቅ እድል ነው። እንደ ቱሪዝም ሚኒስቴር የቱሪዝም ሴክተሩን አጠቃላይ ይሄ አልፎ የሚሄድ ሚሊየንስ ኦፍ ሰዎች በቀላሉ ወደ ሀገራችን እንዲገቡ የሚያስችል ማሻሻያ ተደርጓል ማለት ነው። ሌላው የዲያስፖራውን ህብረተሰብ ሁለተኛ የዲያስፖራ ትውልድ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንና ኢትዮጵያውያንም በቀላሉ ወደ ኢትዮጵያ መግባት እንዲችሉ ያላቸውን የትውልደ ኢትዮጵያዊ መታወቂያ በየጊዜው ማደስ የሚችሉበት የተሻለ መረጃ የሚያገኙበት ደንብ ተሻሽሏል። ስለዚህ እኒህና ከዚህ በፊት የነበሩ ቅድም ያነሳዋቸው ቪዛ ኦን አራይቫል፣ ቪዛ ኦንላይን እነኚህ እየደገፉ የቱሪዝም ሴክተሩ የተሻለ እንዲያንሰራራ የተሻለ እድገት እንዲያሳይ አስተዋጽኦ አበርክተዋል። ቀጣዩ ጊዜ ከዚህ ጋር የተያያዘ የተሻለ ነገር ነው የሚያመጣው። አንዱ አዲስ የተሰራ ያለው በቢሾፍቱ የሚሰራው ኤርፖርት 110 ሚሊዮን ካፓሲቲ ያለው ነው። የመጀመሪያው ፌዝ 60 ሚሊዮን ሰዎችን ማስተናገድ የሚችል ነው። እንደዚህ አይነት ፕሮጀክት ተሰርቶ እንደሚሆን እርግጠኛ ነን። ምክንያቱም በጣም ግዙፍ በርካታ ፕሮጀክቶች በቢሊየንስ በጀት የሚጠይቁ በራሳችን አቅም ተሰርተው ስለተጠናቀቁ ይሄ ኤርፖርት በቅርብ ጊዜ ተጠናቆ የምናየውና ስቶፕ ኦቨር ቱሪዝም ወደ ኢትዮጵያ የሚመጣውን የቱሪስት አጠቃላይ እንቅስቃሴ አሁን ካለው እጥፍና ከዛም በላይ ማሳደግ የሚችል በመሆኑ ስለዚህ ያለፈው አሁን ያለንበትና የቀጣዩ ጊዜ ለቱሪዝም ሴክተሩ ምቹ ነው የሚል ሀሳብ ለማንሳት ነው። ከዚህ ላይ አንድ መጨመር የምፈልገው በአጠቃላይ በሀገራችን ውስጥ የቱሪዝም እንቅስቃሴ የተሻለ እንዲሆን ይህን ሁሉ አገልግሎት የሚሰጠው ፖሊሲ የሚተገብረው ስትራቴጂ የሚተገብረው ሕግ የሚያወጣው አጠቃላይ ሴክተሩ ላይ ያለው ዋናው ተዋናይ በኢንቨስትመንት የሚሳተፈውም ጭምር የሰለጠነ የሰው ሀብት እንዲሆን ከማድረግ አንጻር ከቲቬት ዩኒቨርሲቲዎች የቱሪዝምን ትምህርት አግሬሲቭሊ እየሰጡ ነው የሚገኙት። ስለዚህ ከነሱ ጋር ተቀናጅተን እየሰራን ነው። የሰለጠነ የሰው ኃይልም በዛው ልክ እየለማ ስለሆነ በቀላሉ እነዚህ በሚስፋፋው በሚያድገው በሚለማው የቱሪዝም መዳረሻ ልማት ልክ የሰው ሀብት በዛ ውስጥ ገብቶ የተሻለና በዓለም አቀፍ ደረጃ ተወዳዳሪ የቱሪዝም አገልግሎት እንድንሰጥ ያስችላል። በገበታ ለሸገር የለሙት በአሁኑ ሰዓት እና አንድነት ፓርክ፣ የኢዮቤልዩ ቤተ መንግስት፣ እንጦጦ ፓርክ፣ ሸገር ወይም የወዳጅነት የምንለው ፓርክ፣ ሌሎች ያው የገበታ አካል ሊሆኑ የሚችሉ እንደ አድዋ፣ አዲስ አፍሪካ ኮንቬንሽን ሴንተር ሌሎቹን መጥቀስ ይቻላል። በጣም በርካታ ናቸው። ሳይንስ ሚዚየም እነኚህ በሙሉ በአሁኑ ሰዓት እንደ ሳይንስ ሚዚየም አይነቱ በየሳምንቱ ኢቬንት እያስተናገዱ እንደ አድዋ አይነቱ አመቱ ሙሉ በሚባል ደረጃ ቢዚ ሆነው ቡክ የተደረጉባቸው በጣም በርካታ ጎብኝና ኢቬንት የሚካሄድባቸው ቦታዎች ናቸው። እንደ አንድነት ፓርክና እንጦጦ ካየን በየዕለቱ ሰዎች ተሰልፈው ቱሪስቶች የጎበኟቸው ያሉ ኢቬንት የሚካሄድባቸው ቦታዎች ናቸው። ስለዚህ በርካታ በተለይ አንድነት ፓርክ ከራሱ አልፎ ሌሎች አዳዲስ የቱሪዝም መዳረሻ ላይ የሚለሙት ገቢ ጭምር ፋይናንስ ጭምር መነሻ ምንጭ የሆነ ፓርክ ነው። በርካታ ገቢ እያስገኘ የውጭ ምንዛሬም እያስገኘ የጎብኝ ቁጥርም እንዲጨመር አዲስ አበባንም በተለይ የተሻለ የቱሪዝም ከተማ የተሻለች ዓለም አቀፍ ከተማ የተሻለች የዲፕሎማሲ ከተማ እንድትሆን አስችሏል ማለት ነው። ስለዚህ የገበታ ለሸገር ፕሮጀክቶች በጣም ውጤታማ አሁንም ድረስ ለሁላችንም ምንኮራባቸው የትኛውም አፍሪካዊ የትኛውም የዲፕሎማቲክ ኮሚኒቲና ኮርስ እዚህ ሀገር የሚኖሩት የትኛውም ትራንዚት ትራቭለር አልፎ ሊሄድ የነበረና አዲስ አበባን የሚጎበኝ የትኛውም ኢቬንት የሚሳተፍ የኮንፈረንስ አቴንዳንት ሁሉም በጣም በደስታ የሚያዩዋቸው የሚወዷቸው የኛ የራሳችን ቤተሰቦች ልጆች በቀላሉ መጥተው የሚዝናኑባቸው የሚጎበኟቸው ዕለት ተዕለት ፎቶ የሚነሱባቸው እንደገና ለወጣቱ ካየን ደግሞ የስራ ዕድል የተፈጠረበት በጣም በርካታ ወጣቶች በእነኚህ ቦታዎች ላይ ተቀጥረው የስራ ዕድል ተፈጥሮላቸው ገቢ እያገኙ ኮርተው የሚኖሩበትን ዕድል የፈጠረ እንደ ሀገርም የውጭ ምንዛሬ ተጨማሪ ያመጣ የቱሪዝም ይሄ ለማክሮ ኢኮኖሚ አስተዋጽኦ አለው የምንለው የስራ ዕድል መፍጠር የውጭ ምንዛሬ ማምጣት ለሀገር ውስጥ ምርት ወይም ጂዲፒ አስተዋጽኦ ማበርከት ነው። እሱን በተጨባጭ ያሳዩ ናቸው የሚል ጥቅል አስተያየት ነው ያለኝ። ከዚህ በተጨማሪ በገበታ ለሀገር የተሰሩት እንደነ ጎርጎራ፣ ወንጪ፣ ኮይሻ እና አዳዲስ አሁን በገበታ ለትውልድ የተሰሩ
በቅርብም እየተመረቁ ያሉት እንደ ፓልም አፋር አካባቢ ያለው፣ ሸበል ሶማሌ ላይ ያለው፣ ሌሎች በሀገራችን የተለያዩ ክፍሎች የለሙ የቱሪዝም መዳረሻዎች ኦልሞስት በየጊዜው ነው እየተመረቁ ያሉት፣ አዳዲስ ናቸው። እነኚህ ሀገራችን አጠቃላይ የቱሪዝም ተወዳዳሪ ሀገር ከማድረግ አንጻር ትልቅ ፋይዳ ያላቸው ናቸው። በአንድ ጊዜ በጣም በርካታ ሰው ማስተናገድ የሚችሉ ናቸው። በእድሜ ክልል ካየን በጣም ከህፃን እስከ አዋቂ ድረስ ሁሉም ቢሄድ ሊያየው ሊጎበኘው የሚችል ነገር በውስጡ ያካተቱ ናቸው። ከኳሊቲና ጥራት አንጻር ሃይ ኤንድ የምንለው ስቴት ኦፍ ዘ አርት ፋሲሊቲ ናቸው። ያ ማለት ከየትኛውም ዓለም ሰው ሌክዥሪ የሆነ የቱሪስት ፋሲሊቲና አገልግሎት ቢፈልግ እነኚህ ቦታዎች ላይ ማግኘት ይችላል። አፋር ኤርታአለ፣ ዳሎል እና ሀዳር ሉሲ የተገኙበት ቦታ፣ አሎላባድ እና ሌሎች ድንቅ ሀብቶች ያሉበት ክልል ነው። ነገር ግን አንድም ዓለም አቀፍ ደረጃውን የጠበቀ የቱሪስት ፋሲሊቲ ያልነበረው ፓልም አሁን ተሰርቶ በማለቁ እንደ አፋር አይነት ድንቅ አክቲቭ ቮልኬኖ ያለበት ዓለም ላይ ልዩ የሆነ መልክዓ ምድርና የተፈጥሮ ሀብት በቀላሉ ቱሪስቶች መጥተው ሊጎበኙት ይችላሉ። በተለይ የገበታ ፕሮጀክቶች በጣም ሌክዠሪ ሰርቪስ ለሚፈልጉ፣ በጣም ፈጣን ትራንስፖርት አገልግሎት ለሚፈልጉ፣ ቻርተር ፍላይት ሄሊኮፕተር ተጠቅመው ተከራይተው አገልግሎቱን የሚፈልጉ ሰዎች ካሉ በቀላሉ ሄሊፓድ ያለባቸው ቦታዎች ስለሆኑ ሬጉላር ፍላይት እንኳን ባይኖር በእነኚህ መጠቀም ይችላሉ። ነገር ግን አብዛኞቹ በቅርብ ርቀት ቋሚ አውሮፕላን በረራ ያለባቸው ኤርፖርት ያለባቸው አካባቢዎች ስለሆኑ በቀላሉ ቱሪስቶች ሊጎበኟቸው ይችላሉ ማለት ነው። ስለዚህ አዲስ ፕሮዳክት ናቸው። ራሳቸውን የቻሉ ትልቅ መስህብ ናቸው። የኮንፈረንስ ቱሪዝም፣ የቦርድ ሚቲንግ ሁሉ ማስተናገጃ ቦታ አላቸው። ለስፖርት የሚሆኑ ጂም፣ መዋኛ አላቸው። እንደ መኝታ ብቻ የምናያቸው ሎጅና ሪዞርቶች አይደሉም። ራሳቸው እንደ አንድ የቱሪዝም መዳረሻና ሰፊ የሆነ የቱሪስት መስህብ ወይም አትራክሽን በውስጣቸው የያዙ ከመሆናቸው አንጻር ለቱሪዝም ሴክተሩ ሰፊ ፋይዳ ያላቸው ናቸው። በሙያ አይን ሲታዩ ብዙ መዘርዘር ይቻላል ማለት ነው። በነባር የቱሪዝም መዳረሻዎች ላይ ያለው ችግር በጣም የቆየ ችግር እንደሆነ መረዳት። ሁለተኛ፣ አብዛኞቹ ቅርሶች በእድሜ ምክንያት በአግባቡ ባለመያዛቸው ምክንያት በአካባቢው የሚኖረው እንቅስቃሴ ስርዓት የጠበቀ የጉብኝት ስርዓት የጠበቀ ባለመሆኑ ምክንያት ብዙ ችግሮች ተጋርጦባቸው ቆይተዋል። ለምሳሌ ጎንደር በአንድ ቀን እኔ በማቀው በወቅቱ በነበረኝ ጥናት እስከ 18 ሰርግ ድረስ በአንድ ቀን ፋሲል ግቢ ውስጥ ይካሄድ ነበር። እንዲህ አይነት ኩነቶችን እያስተናገደ ነገር ግን ረዥም ዓመታት ጥገና ሳይደረግለት የቆየ ሀብት ነው። በአሁኑ ሰዓት በላሊበላ እየተካሄደ ያለ የመሰረተ ልማት ማሟላት እና የተወሰኑ አስቸኳይ ጥገናዎች ተደርጓል። መሰረታዊ ጣራውን የማስወገድ ስራ እስካሁን አልተሰራም። የፋሲለደስ አጠቃላይ የጥገና ስራ፣ የጅማ አባጅፋር አጠቃላይ የጥገና ስራ፣ ድሬዳዋ ለገሃሬ ያደረግነው የባቡር ጣቢያውን የማሻሻልና የመጠገን ስራ እና ሌሎች መሰል ጥገናዎች እንዲሁም በብሔራዊ ፓርኮች ያሉ የጥበቃ ስራዎች በጣም ጥሩ የሚባሉ በሙያ የታገዙ ጥንቃቄ ተደርጎ የተከናወኑ የጥበቃ የጥገና የእንክብካቤና የጥበቃ ስራዎች ናቸው፣ የተፈጥሮ ሀብቱንም ጨምሮ ስናይ ማለት ነው። ስለዚህ እነዚህም አሁን ተጠብቀዋል፣ ተጠግነዋል የምንላቸውን በቀጣይ ጊዜ ተመሳሳይ ችግር እንዳይገጥማቸው የጥበቃና ጥገና ስራ በየቀኑ ነው። አንዲት ድንጋይ ወይም ካብ ስትወድቅ መልሶ ያችን መተካት ያስፈልጋል። ካልሆነ ሙሉ ከፈረሰ በኋላ ነው የሚሆነው እድሳቱ ማለት ነው፣ ከዚህ በፊት እንደገጠመን። ስለዚህ በየዕለቱ ክትትል እያደረጉ በየዕለቱ ያሉ የጥበቃና የጥገና ስራዎችን ማከናወን ያስፈልጋል። በዛ ልክ ሚኒስቴር መስሪያ ቤታችን እውቀቱ አለው። የሚመለከታቸው የፌዴራል ተቋማትም በእኛ ስራ ያሉ ሌሎች ክሮስ ሴክተርስ እነሱንም ጭምር የማስተባበር ሚናችንን በመወጣት አጠቃላይ ስራውን እያሻሻልን የምንሄድ ነው የሚሆነው። ኢትዮጵያ በጣም ሰፊ ሀገር ነች። በጣም በርካታ ሀብት ያለባት ነች። ከዛ አንጻር የቱሪዝም የማስተዋወቅ ስራ በተለያየ መንገድ የሚከናወን ነው። አንዱ ቅድም ያነሳ ነው ዓለም አቀፍ ትሬድ ፌሮች አሉ። ተጽዕኖ ፈጣሪ ቱሪስት ላኪ የሆኑ አውትባውንድ ቱር ኦፕሬተርስ ወይም አስጎብኚ ድርጅቶች ካሉበት ሀገር ወደ ኢትዮጵያ እንግዶችን እንዲልኩ እነሱ በሚገኙበት ትሬድ ፌሮች ላይ ቦታ ተከራይተን ቡዝ በመያዝ አስጎብኚ ድርጅቶችን ከኛ ጋር ወጪ ተጋርተው እንዲሄዱ በማድረግ አግሬሲቭ የሆነ የማስተዋወቅ ስራዎችን በትሬድ ፌሮች ላይ እንሰራለን። እሱ አንዱ መሰረታዊ ውጤት የሚያመጣው በቱሪዝም አንዱ የማስተዋወቅ መንገድ ነው። ሁለተኛ የተለያዩ አሁን ዘመኑን የዋጁ ዓለም አቀፍ ተወዳዳሪ የሚያደርጉ የኤሌክትሮኒክ ማህበራዊ ድህረ ገጾች
ዌብሳይት እና ሌሎች የማስታወቂያ መንገዶች ኢንክሉዲንግ ሞባይል አፕስ እነሱን በመጠቀም የምንሰራው ነው። ከሱ አንጻር የቪዚት ኢትዮጵያ ኦንላይን ፕላትፎርም ፈጥረናል። ኢናጉሬት ተደርጓል ክብርት ሚኒስትራችን በነበሩበት። ይሄ የቪዚት ኢትዮጵያ ኦንላይን ፕላትፎርም ሀገራችን በቀላሉ የሚያስተዋውቅ ቱሪስቶች የት ቦታ መጎብኘት ይችላሉ፣ የት ያርፋሉ፣ ምን ያክል ይከፍላሉ፣ ምን ያህል ጊዜ ይፈልጋሉ የሚለውን በዝርዝር የሚያሳይ ወቅታዊ መረጃን ጭምር ያካተተ የቪዚት ኢትዮጵያ ኦንላይን ፕላትፎርም አለ። ከዛ በተጨማሪ የራሳችን የሆነ የቪዚት ኢትዮጵያ ዌብሳይቶች፣ የማህበራዊ ድህረ ገጾች ኢንክሉዲንግ ትዊተር፣ ፌስቡክ፣ እነዚህ ሌሎች የዩቲዩብን ጨምሮ የማስታወቂያ መንገዶችን እንጠቀማለን። ደረጃውን የጠበቀ ኢኒውስሌተር በፕሪንትድ መልኩ ጨምሮ ኢኒውስሌተሮችን በየጊዜው እንልካለን። ይህን የምናደርገው ለታርጌት ከስተመሮች የሚላኩ ናቸው። ከኢኒውስሌተሩ በተጨማሪ ብሮሸርስ፣ ሊፍሌት በኦንላይን ዲጂታል በሆነ መንገድ ዲስትሪቢዩት እናደርጋለን። በተለያዩ ዓለም ሀገራት በሚካሄዱ ሮድ ሾዎች እንሳተፋለን። ሀገራችን የወከለቻቸው በተለያየ ዓለም የሚገኙ አምባሳደሮች፣ ኮንሱሌት ጀኔራሎች በውጭ ጉዳይ በኩል ተመድበው የሄዱትን ከነሱ ጋር የተለያዩ ስልጠናዎችን በመስጠት ለነዚህ ኮንሱሌት ጀኔራልና አምባሳደር በውጭ ጉዳይ ጋር በመተባበር የማስታወቂያ መረጃዎችን ለነሱ በመላክ በሚገኙበት ሀገር በሙሉ እነዚህ ኤምባሲዎቻችን የሀገራችን ቱሪዝም ሀብቶች እንዲያስተዋውቁ እናደርጋለን። የኢትዮጵያ አየር መንገድ በሚበርባቸው በየትኛውም ቦታዎች በኢንፍላይት ሜጋዚን፣ በኢትዮጵያ አየር መንገድ ኢንፍላይት ቪዲዮዎች፣ በአውሮፕላን ውስጥ ባሉ ቪዲዮዎች ዓለም አቀፍ ተጓዦች በሙሉ ከ20 ሚሊዮን በላይ የሚሆኑ ዓለም አቀፍ ተጓዦች ስለ ኢትዮጵያ መረጃ በኢንፍላይት ሜጋዚን እና በኢንፍላይት ቪዲዮዎች እንዲያገኙ እናደርጋለን። በአጠቃላይ ይህን የማስተዋወቅ ስራ በሜንስትሪም እና በሌሎች ሚዲያዎች እናስተዋውቃለን። ዓለም አቀፍ ታዋቂ ተጽዕኖ ፈጣሪ የሆኑ ጋዜጠኞች፣ ዓለም አቀፍ ታዋቂ የሆኑ ሰዎች እነ አይሾው ስፒድን ጨምሮ ታዋቂ ስፖርተኞች፣ ታዋቂ ተጽዕኖ ፈጣሪ ግለሰቦች፣ ፐብሊክ ፊገርስ፣ ሙዚቀኞች እነኚህን ወደ ሀገራችን በማምጣት ኢትዮጵያን አይተው አዲስ አበባን አይተው ባዩት ነገር ላይ ለዓለም አቀፍ ማህበረሰቡ አሁን ይሄ ዘመኑ የሚጠቀማቸው እንደ ቲክቶክ እና ቫይራል የሆኑ የኮሚኒኬሽን አውትሌትስ መረጃዎችን በቀላሉ የምናደርስበት መንገድ አለ ማለት ነው። በአጠቃላይ የማንጠቀመው የማስታወቂያ መንገድ አለ ብዬ አላምንም። ከሰው እስከ ሌሎች ዘመኑ የሚፈቅዳቸውን የማስታወቂያ የኮሚኒኬሽንና ፕሮሞሽን አውትሌትስ እንጠቀማለን ማለት ነው።